መጽሐፍ ቅዱስ የሚለውን አትቀበልም? እንደፈለክ መጮት ትችላለህ። መጽሐፍ ቅዱስ የሚለውን አትቀበልም? ምልጃ የምንፈልገው ለመዳን ነው አይደል? አንተ መጽሐፍ ቅዱስ ያለውን አትቀበልም ወይ? ሙስሊሙ ኢሳ ጌታ ነው መልስልኛ። ጌታ ነው አንድ ነው ለምን ትላለህ? አንድ አይደለም፣ አንድ አይደለም። በማርያም የሚከራከር የለም አልኩ። የኛ ኢየሱስ ጌታ ነው፣ የሙስሊሙ ኢየሱስ ጌታ ነው። መጽሐፍ ቅዱስ የሚለውን አትቀበልም? እንደፈለክ መጮት ትችላለህ። መጽሐፍ ቅዱስ የሚለውን አትቀበልም? ምልጃ የምንፈልገው ለመዳን ነው አይደል? አንተ መጽሐፍ ቅዱስ ያለውን አትቀበልም ወይ? ይሄን ብቻ መልስ። መጽሐፍ ቅዱስ ያለውን አትቀበልም? አሁንም እኔ ሳውራ ተለፈልኩት። እዚጋው ከፈለክ አሁንም እየነገርኩ ያለሁትኝ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ስለ ሰው ልጆች ምልጃ ጸሎትና ልመና አመጣሁልህ። ቅራቅንቦ ነው አልክ። ይህንን ቅራቅንቦ ነው አልክ። አንድ ሁለተኛ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5 20 ላይ አመጣሁልህ። ይህንን ቅራቅንቦ ነው አልክ። ስለዚህ አንተ መጽሐፍ ቅዱስ አማኝ አይደለህም ማለት ነው። ጨርሻለሁ። ጸልዮ ኃጢአቴ ይቅር ሊያስብለኝ ይችላል። እዚሁ ጸልዩልኝ። ኃጢአት ይቅር ሊያስብል ይችላል። እኔ ለአንድ ሰው መጸለይ፣ እሱ ለእኔ መጸለይ ይችላል። ከዛ ውጪ የሚያደርገው ነገር ምንም ነገር የለም። ከዛ ውጪ ምንም ነገር ማድረግ አይችልም። ቤዛነት እንደተሰጠ መጽሐፍ ቅዱስ እንደሚነግረን ቤዛነት በደም የተሰጠ እንደሆነ መጽሐፍ ቅዱስ ይናገራል። አይናገርም? ቤዛነት በክርስቶስ ኢየሱስ የተሰጠን በደም ነው። በድንግል ማርያም የተሰጠን ደግሞ በመውለድ ነው። ጨርሰናል እኮ ደግማ አታብራ። አሁን ስለ ምልጃ ነው የምናወራው። ስለ ምልጃ ስናወራ ስለ ሰው ልጆች ምልጃ እያወራን ነው። ስለዚህ በደም የሚሰጥ ምልጃ ጥሩ። በደም የተሰጠን ምልጃ ዘላለማዊ ሕይወት ይሰጠናል። ሌላ በመወለድ የሚሰጠን ምልጃ ስለወለደች ብቻ ማመኔ መንግስተ ሰማያት ሊያስገባኝ አይችልም። እንደዚህ ኢየሱስ መወለዱን አታምንም? መወለዱንማ እናምናለን። ማመኔ ብቻ አመንኩኝ፣ ሌሎችም ያምናሉ። አንደኛ ዮሐንስ ምዕራፍ 4 ላይ ሙስሊም ያምናል። ዳነ አዳምጠኛ ኢየሱስ በስጋ እንደመጣ የማያምን ከሰይጣን ነው ብሎ ይናገራል። ሙስሊም ያምናል አልኩ እኮ። ከማርያም መወለዱ ሙስሊም ጋር ብትሄድ ያምናል። ሙስሊም ጋር ብትሄድ ያምናል። የኛ ኢየሱስና የሙስሊሙ ኢሳ አንድ አይደለም። አያችሁ፣ 30 ሰከንድ አያስወራኝም የምለው በምክንያት የኛ ኢየሱስ ክርስቶስ 30 ሰከንድ አያስወራኝም ስላችሁ በምክንያት የኛ ኢየሱስና የሙስሊሙ ማን ነው ኢሳ አንድ አይደለም፣ ይለያያል። አንድ አይደለም፣ ይለያያል። እንግዲህ ሙስሊሞቹ ኢየሱስ ይላሉ። አይሁዶቹ ጁሾቹ በአሁኑ ሰዓት ከማርያም እንደተወለደ ኢየሱስ ክርስቶስ ያምናሉ። ከማርያም እነሱ የማያምኑት የእግዚአብሔር ልጅ መሆኑን ነው። የእግዚአብሔር ልጅ መሆኑን አያምኑ። ከማርያም መወለዱን ግን በደንብ ያምናሉ። ሌሎቹንም ምድር ላይ ያሉ ሃይማኖቶች ብታመጡ የማርያም ጉዳይ አስጨንቋቸዋል። የእኛ ኢየሱስ ጌታ ነው። የኛ ሰከንድ አይሰራም። እዚህ ቤት ከ30 ሰከንድ ውጭ ማውራት አይቻልም። የኛ ኢየሱስ ጌታ ነው። የሙስሊሙ ኢሳ ጌታ ነው። መልስልኛ። ጌታ ነው አንድ ነው ለምን ትላለህ? አንድ አይደለም፣ አንድ አይደለም። በማርያም የሚከራከር የለም አልኩ። የኛ ኢየሱስ ጌታ ነው። የሙስሊሙ ኢየሱስ ጌታ ነው። አይ በመጮህ የሚሆን አይደለም። አባቴ ነው ወይ ነው እኮ የምልህ ነው። ከማርያም መወለዱን ያምናሉ አያምኑም ነው የኔ ጥያቄ። የእነሱን ማርያም አናቃትም እኮ። እሺ የጁሾች ያምናሉ ከማርያም መወለዱ። ኢየሱስ ክርስቶስ ጭራሽ አልተወለደም ነው የሚሉት። ጭራሽ ከማርያም የተወለደ ተረጋጋ። ከማርያም የተወለደ ኢየሱስ እንዳለ፣ የዮሴፍ ልጅ ኢየሱስ እንዳለ ያምናሉ። ይኸውልህ ኢየሱስ የኛ ምንለው ኢየሱስ አልተወለደም ይላሉ። አሁንም አልተወለደም ነው የሚሉት። ስማኝ፣ በጌታ በኢየሱስ ጠይቃቸው። አይወል እነ አጠገብ ያሉት እነ ኤርሚያስን ጠይቅ። ኢየሱስ ክርስቶስ ባይጠይቃቸው ማንንም አልጠይቅም። እኔ እኮ የማነብ ሰው ነኝ። በሰው በመጠየቅ አይደለም። I can Google, I can find out. I'm not like you, brother. I can Google and find out what's going on.
ያ አነባለሁ ጉግል አድርጌ ኢዝ ኖ ፕሮብሌም አባቴ ኢዝ ኖ ፕሮብሌም አነባለሁ። ገብቶሃል? ስለዚህ ሰው መጠየቅ አይገባኝም። ኦኬ ሌት ሚ ሂም በቃ አይሁዶች ግን አሁንም ዮሴፍና ቆይ ልጠይቅ፣ አይሁዶች ከዮሴፍና ከማርያም የተወለደ ኢየሱስ አለ ወይስ የለም? ቴንክ ዩ አይሁዶች ከዮሴፍና ከማርያም የተወለደው እግዚአብሔር ለአይሁዶች ነፃነት የሚልከው ኢየሱስ ክርስቶስ ነው ብለው አያምኑም። ትክክል። ግን እንደምልህ አሁን ከማርያም የተወለደ ኢየሱስ እንዳለ ግን ያውቃሉ። ይኸውልህ ከማርያም የተወለደው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው አያምኑም። ግን ከማርያም ይኸውልህ ሙስሊሞቹ ከነሱ ጋር አንድ አይደለም። ሙስሊምም ይላል አልኩ። በማርያም ጉዳይ የሚጨቃጨቅ አንድ ሰው የለም። ከሙስሊም ጋር አንድ አይደለንም፣ ከአይሁዶች ጋር አንድ አይደለንም። እንለያያለን። እኛ ክርስቲያኖች እንለያያለን። ኢየሱስ ስለዚህ አሁን የምነግርህ ቆይ እኔ በማርያም ምልጃ ባላምን መንግስተ ሰማያት እገባለሁ ወይስ አልገባም? ቴንኪው። የድንግል ማርያም ምልጃ የልመና የሆነ የጸሎት የሆነ ምልጃ ነው። የድንግል ማርያም ምልጃን አንተ ኦርቶዶክሳዊ ሆነ ትማራለህ። እስከምትማር ድረስ ምልጃዋን አልቀበልም ብትል እስከምትማር ድረስ መቃወም አችልም። ማርያም አታማልድን ብለህ መቃወም አችልም። ግን የድንግል ማርያም ምልጃ እስከሚገባ ድረስ ሊቃውንት ያስተምረዋል፣ አስተማሪዎች ያስተምረዋል። ሲገባ ትረዳለህ። አልገባህምና የዘላለም ሕይወት የለም አትባል። ግን እስኪገባ ድረስ ትረዳለህ። ከዛ ውጭ ግን መቃወም አችልም። ማርያም አታማልድን ብለህ መቃወም አችልም። መልካም እሺ። እዚሁ ጋር በተያያዘ እኔ ቀጥታ ወደ ክርስቶስ ብጸልይ ጸሎቴ ይሰማል አይሰማም? ማርያምን ሌላ ቅዱሳንን ሳላስገባ ማንም ሳይገቡ ወደ እግዚአብሔር አምላክ ወደ ክርስቶስ ጸለይኩ። ጸሎቴ ይሰማል ወይስ አይሰማም? ቴንክ ዩ። ይሄ ማለት ምን እያልከኝ እንደሆነ ታውቃለህ? የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና የአንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ጥቅስ አያስፈልገኝም እያልክ ነው። ሌላም ልጨምርልህ የያዕቆብ መልእክት ምዕራፍ 5 አንተ ምን ትላለህ? ማውራው ኦርቶዶክሳዊ ስለሆንኩ ማውራው አንዴ የሰራው ይኸውልህ፣ በቃ ደግሜ እነግርሃለሁ። ለአንተ አልዋጥ ቢልህ አንዴ መስቀል ላይ የተሰቀለው ለእኔ ዘላለም ጊዜ ደሙ ትኩስ ነው። ዘላለም ጊዜ ያማልደኛል፣ ያስታርቀኛል፣ ይቅርታ ያድነኛል። አንድ ጊዜ የሰራው በመስቀል ላይ አንድ ጊዜ የሰራው ለዘላለም የሚያማልድ ከሆነ ያ አንድ ጊዜ የሰራው ለዘላለም የሚያማልዳቸው ያልዳኑትን ነው የዳኑትን ነው? ሁሉንም የሚያማልድ ነው። ሁሉንም የሚያድን ነው። ሁልጊዜ ደሙ ትኩስ ነው። አንዴ ሞቶ ለዘላለም። ታዲያ ለምንድን ነው አንተ አስሬ ቁርባን የምታስቀርቡት? ለምን ጊዜ ታስቆርባል? እሱ ሌላ ነው። ስለ ሚስጥረ ቁርባን ሳይሆን ያወራሁትኝ ስለ ኢየሱስ አማላጅነት ነው ያወራሁት። ዮናስ ሰዎች ሲጠይቁት ኢየሱስ አሁን እየማለደ አይደለም ብሎ የሚያምን ነው። ኢየሱስ የሚማልደው አንድ ጊዜ በመስቀል ላይ የሰራው ለዘላለም ብለህ ነው የምታምነው። ይሄ ደግሞ ኦርቶዶክሳዊ የሆነ ትምህርት ነው። ጴንጤዎች እንደዚህ አያምኑ። ጴንጤዎች በደንብ አድርገው በዚህ ነው የሚያምኑት። አያምኑም። ጴንጤዎች ጭራሽ ማለት ጭራሽ ወደፊት ለአንተ የሚጠቅመን ነው የምነግርህ። ልትግባባ አትችልም ከሰዎች ጋር ማዳመጥ ገባኝ። ሌላው ስለምትገባ ርዕስ ስለ ሽፍት ስለምታደርግ እኮ ለዛ አንተን በብዛት ሽፍት ያደርግ ዮሐንስ ይኸውልህ ከእንትን ጀምሮ ሮሜ 8:33 ጀምሮ አንብልሃለሁ የሚለው የት ነው? ምንድን ነው የምታወራው? አሁን ምንድን ነው ያልኩህ? ስለ ምልጃና ስለ መፍረድ ነው ያወራው አይደለም። ስለ ፈራጅ ነው ብዬ ጥቅስ ስጠኝ አልኩህ። አሁን እኮ ጥቅስ ስጠኝ አልኩህ አልከኝ እኮ ጥቅስ ስጠኝ አልከኝ። ጥቅስ ስጠኝ አልከኝ። መቼ አልኩህ? አሁን እንዴት ፈራጅ ነው
ኢየሱስ አሁን ፈራጅ ነው ስል ጥቅስ እኔ ደግሞ አልኩ እኔ አማላጅም ፈራጅም እንደሆነ ነግረሃለሁ አልኩ። እኔ ነኝ ያለው። ኦኬ ችግር አማላጅም ምን እንደሆነ አማላጅም ፈራጅም ቴንኪው። አማላጅነቱ መቼ ተሆነ ነው? መቼ ሆነ ነው አማላጅነቱ? እና ምን አደረገ ታዲያ? ደጋግሞ ተሰቀለ ይላል። ይኸውልህ ፓፓ ስማኛ፣ አሁን ምን እያደረገ ነው ኢየሱስ? አሁን ምን እያደረገ ነው? እየማለደ እየፈረደ ነው። ፍርድ ላይ ነው። ፈራጅ ነው ኢየሱስ። አየህ፣ የኩነኔ ፍርድ ሳይሆን የሚፈርደው የምን ፍርድ ነው? የጽድቅ የሆነ ፍርድ ነው የሚፈርደው። ለማንኛውም የሆነ ፓፓ ተራይ ደርሷል። ቀጣይ እንደዚህ አይነት ንግግሮችን እናደርጋለን። አይመችሽም ብራዘር? አልተመችሽም? ይመቸኛል። እኔ የኔን ቃል ሳትሰማ ለምን ላጥጥላ? ችግር አንተ ተናገርና እንጨርሳለን። በቃ እንጨርሳለን። በቃ ምንድን ነው የሚለው የእግዚአብሔር ቃል የሮሜ ሰዎች ምዕራፍ 8 ከቁጥር 33 ጀምር እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጠው ነው፣ የሚከሰው የለም። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሚያጸድቅ እግዚአብሔር ነው። ያጸደቀው ደግሞ አንድያ ልጁን ክርስቶስ ኢየሱስን ነው። ከዛ የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ክርስቶስ ኢየሱስ ምን ያደርጋል? ከሙታን የተነሳው ሞቷል፣ ከሙታን ተነስቷል፣ ስለኛ ሁልጊዜ ይማልዳል። አንዴ ነው የሞተው፣ ከሙታን ተነስቷል። ሁልጊዜ ክርስቶስ ይማልደናል። ሁልጊዜ ስለኛ ኃጢአት እሱ ነው። ስለኛ ኃጢአት እኔ ለክርስቶስ ነው የምነግረው። ስለ እኔ ሌት ተሌት ለምሰራው ኃጢአት፣ ሌት ተሌት ለምሰራው ነገር ክርስቶስ ለሱ ነው የዕለታዊ ማለት። ሁልጊዜ እንደማለደኝ ነው፣ ሁልጊዜ እንዳስታረቀኝ። መቼ? አንዴ ይኸው ከሙታን ተነስቶ ባደረገው አንዴ አድርጎታል። ይህን ነው። ሁለተኛ ደግሞ ወደ ዕብራውያን ልወስዳችሁ እችላለሁ። ዕብራውያን ምዕራፍ 9 ቁጥር 27 ላይ ስትመጣ ቃል በቃል ይናገራል። እኔ ሁልጊዜ የምላት ጥቅስ ነው፣ በጣም ስለምወደው ይህን ጥቅስ። ምን ይል መሰለ? ቁጥር 27 ላይ ምን ይላል? ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ፣ ሳንሞት ፍርድ አልተመደበብንም። አንተ የምትለው ሞታቸዋል፣ አልሞትንም። ስንሞት ነው ፍርድ። ካልሞትን ፍርድ የለም። ከሞትን በኋላ ነው ለፍርድ የምንሆነው። ሳንሞት የተፈረደብን ማንም የለም። ዘወትር የሚማልደው ክርስቶስ እየማልድልን ወፍ የለም እያልኩ አየህ። ምን ይላል? ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ፣ ስንሞት ወደ ፍርድ እንሄዳለን። ሳንሞት አይደለም ወደ ፍርድ የምንሄደው። ከዛ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ይላል ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል የጌታ ቃል። ክብር ለኢየሱስ ነው። ይሄ ነው ዮኒ ፓፓ። ማስታወቂያውን ተናግረን እንደዚህ ማስታወቂያውን እኔ ልናገር። እኔ ምንድን ነው ኦርቶዶክስ በአሰቃቂ ሁኔታ አርሲ ላይ ቤተክርስቲያን ላይ ጭፍጭፍ አድርገው የኦርቶዶክስን ወገኖቻችንን ገለውብናል። ስለዚህ ይሄንን እያንዳንዱ ፍትህ እስኪመጣ ድረስ እኔ ነገ በእንግሊዝኛ ቪዲዮ ሰራለሁ። በእንግሊዝኛ ሰርቼ ለዓለም ይሄን ነገር አስተላልፋለሁ። እጅግ በሚያሳዝንና በሚሰቀጥጥ ሁኔታ የኦርቶዶክስ ወንድሞቻችንን ጨፍጨፈውብናል። ስለዚህ መንግስት ይህንን ነገር አጣርቶ በምን ጉዳይ ለምን እንደሆነ ከምንም ጋር ከፖለቲካ ከምን ያልተገናኘን የኦርቶዶክስ ወንድምናቶችን መጨፍጨፍ እጅግ አረመናዊ ነው። መማር እወዳለሁ፣ አንተም መማር ትወዳለህ፣ ሁለታችን። ስለዚህ ያ ነገር ችግር የለውም። ብርክ በልመ መልካም ጊዜ